ሰላም ተማሪዎች እንደምን አላችሁ? በዛሬው የ2018 የሞዴል ፈተና ውይይታችን ከ76 ጀምረን እስከ መጨረሻው ያለውን እንሰራለን። ከዚህ በፊት ባሉት ሴሽኖች የ2018 የሂስትሪ ትምህርት የሞዴል ፈተናን እስከ 75 ያሉትን ጥያቄዎች ሰርተናል። ቀጣይም ፓርት ዛሬ እንጀምራለን። 76ኛው ጥያቄ the government that took power in Ethiopia after the fall of the Derg in 1991 was ይላል። A. provisional government, B. transitional government, C. federal government of Ethiopia, D. none። ይሄን ጥያቄ መልሱን ሞከራችሁ? ጥሩ። የዚህ ጥያቄ መልስ የሚሆነው ቢ ነው፣ ትራንዚሽናል ገቨርንመንት። የደርግ መንግስት በ1991 ዓ.ም በኢፒአርዲኤፍ ከተወገደ በኋላ በኢትዮጵያ የተመሰረተው መንግስት ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ይባላል። የኢትዮጵያ የሽግግር መንግስት ማለት ነው። ይሄ የኢትዮጵያ የሽግግር መንግስት ለስንት ጊዜ ነው የቆየው? እስከ 1995 ዓ.ም ድረስ ነው የቆየው። በ1995 ዓመተ ምህረት it was replaced by the Federal Democratic Republic of Ethiopia with the adoption of the Constitution። በ1995 ዓመተ ምህረት የኢትዮጵያ ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት ሲጸድቅ ይሄ የሽግግር መንግስቱ ፌዝ አውት አድርጓል፣ ስቶፕ አድርጓል። ፌደራል ገቨርንመንት ኦፍ ኢትዮጵያ ሊመሰረት ይችላል ማለት ነው። 77ኛው አንደር ዘ ሚሊታሪ ዲክታተርሺፕ ኢን ኢትዮጵያ ኤ ላንድ ወዝ ናሽናላይዝድ፣ ቢ ዘ ካንትሪ ቢኬም ሶሻሊስት፣ ሲ ዘ ኤሪትሪያ ሊበሬሽን ሙቭመንት ቢኬም ስትሮንግ፣ ዲ ኦል ኦፍ ዘም። ኤሪትሪ ቢ ሲምፕል ኮስችን after the Derg came into power by deposing Emperor Haile Selassie in September 1974, it introduced a socialist form of government። እንግዲህ የደርግ መንግስት መስከረም 1974 ዓ.ም አፄ ኃይለ ሥላሴ ካስወገደ በኋላ በሀገሪቱ ሶሻሊዝም ነው አዶፕት ያደረገው። እንደገና የተለያዩ ፖሊሲዎችን ኢንትሮዲዩስ አድርጓል። ላንድ ዋዝ ናሽናላይዝድ as well the Eritrea liberation movement became strong and other liberation movements such as TPLF and others became strong. ሶስቱም ኢቨንቶች ከደርግ መንግስት ጋር የተገናኙ ናቸው። ኦል ኦፍ ዘም የሚለው መልስ ነው የሚሆነው። in which peasant rebellions 78ኛው ጥያቄ መሆኑ ነው። in which peasant rebellion was a foreign state involved ይላል። ኤ ባሌ፣ ቢ ጌዲዮ፣ ሲ ራያ፣ ዲ ጎጃም። የዚህ ጥያቄ መልሱ ኤ ነው የሚሆነው። ኤ ባሌ was supported by external powers particularly Somalia የሶማሌ ሪፐብሊክ it wanted to create what's known as greater Somalia የሶማሌ መንግስት ግሬተር ሶማሊያን የመፍጠር ፍላጎት ነበረው። ግሬተር ሶማሊያን ደግሞ የሚፈጥረው የኢትዮጵያን ሶማሌ ኢንኮርፖሬት በማድረግ ነው። ባሌ ያለችው ከኢትዮጵያ ሶማሌ ኒርባይ ነው፣ አጠገብ ነው። በዛ ምክንያት የባሌን ፔዛንት ሪቤሊየን የሶማሌ ሪፐብሊክ የሶማሌ መንግስት ሰፖርት ያደርግ ነበር። ከሌሎች የፔዛንት ሪቤሊየኖች በአፄ ኃይለ ሥላሴ ላይ ከተካሄዱ ፔዛንት ሪቤሊየኖች የሚለየው የባሌ ፔዛንት ሪቤሊየንን ኤክስተርናል ሰፖርት ስለሚደረግ በመደረጉ ለየት ይላል። 79ኛው during the pre-Derg period the Ethiopian student movement A stood against communism, B was anti-American, C did not support democracy, D all of the above ይላል። ፕሪደርግ ፔሪድ ማለት ከደርግ መንግስት መምጣት በፊት የኢትዮጵያ ተማሪዎች እንቅስቃሴ ኤ stood against communism, no
some students even adopted communism or socialism የተወሰኑ ተማሪዎች እንዲሁም የሶሻሊዝም የማርክስ ሌኒኒዝም ደጋፊዎች ነበሩ። ይሄ አይሆንም። B was anti-American. Yes, definitely. እንግዲህ ከነጻነት በኋላ ኢሚዲየትሊ ኢትዮጵያን ድጋፍ በኢትዮጵያ ላይ ተጽዕኖ የነበራት መጀመሪያ ላይ እንግሊዝ ነበረች። ለሚቀጥሉት ከ1941 ዓመተ ምህረት ጀምሮ ለሚቀጥሉት 10 ዓመታት እስከ 1950 ዓመተ ምህረት ድረስ ከ1950ዎቹ ጀምሮ ደግሞ እስከ 1974 ዓመተ ምህረት ድረስ ደግሞ አሜሪካ ከፍተኛ የሆነ ተጽዕኖ ነበራት በኢትዮጵያ ላይ። አሜሪካን ዲኬድ ተብሎ ይጠራል ይሄ ዓመተ ምህረት ከ1950ዎቹ ጀምሮ እስከ 1970ዎቹ ያለው። ሶ ይህንን የአሜሪካን ኢንፍሉዌንስ ተማሪዎች ስትሮንግሊ ኦፖዝ አድርገዋል። ዘይ ቪውድ አሜሪካስ ኢምፔሪያሊስት ስቴት አሜሪካን ኢምፔሪያሊስት ስቴት ቅኝ ገዢ ሀገር እንደ ቅኝ ገዢ ሀገር በመቆጠር ኦፖዝ አድርገዋል። ልክ ነው። did not support democracy. No, they were struggling for the existence of democracy. ለዲሞክራሲ ነው የሚታገሉት እንጂ ኦፖዝ አያደርጉም። ይሄ አይሆንም። ዲ ኦል ኦፍ ዘ አበብ ይላል። መልሱ ቢ ነው። they was anti American ኢትዮጵያ ተማሪዎች እንቅስቃሴ አንቲ አሜሪካን ነበር የሚለው መልስ ይሆናል ማለት ነው። 80ኛው ጥያቄ through what mechanism was the Ethio-Eritrean Federation concluded ይላል። A in line with the decision of the United Nations Security Council. B in line with the decision of the United Nations General Assembly. C through the use of force by Ethiopian government. D through the use of force by Eritrean Unionist Party ይላል። ይሄ ደግሞ እንግዲህ በ1952 ዓመተ ምህረት ኢትዮጵያ ከኢትዮጵያ ጋር ፌዴሬሽን መስርታለች። ከዛ በፊት ግን ዩናይትድ ኔሽን ውሳኔ አስተላልፏል ኤርትራ ከኢትዮጵያ ጋር ፌዴሬሽን እንድትመሰርት። ሶ ይሄን ውሳኔ የወሰነው የየትኛው የዩናይትድ ኔሽን ኦርጋን ነው? ዩናይትድ ኔሽን ጄኔራል አሴምብሊ የሚባለው ኦርጋን ነው። ኦብቪየስሊ መልሱ ቢ ነው የሚሆነው። እንግዲህ በዚህ ውሳኔ መሰረት በ1952 ዓመተ ምህረት ኤርትራ ከኢትዮጵያ ጋር ፌዴሬሽን መስርታለች ማለት ነው። የተለየ ስታተስ የተለየ ራይት ተሰጥቷት። መልካም 81ኛው ጥያቄ at the time of its foundation the general secretary of OAU was located ይላል። at A Nairobi, B Accra, C Aden, D አዲስ አበባ። no doubt ኦኤዩ መቼ ተመሰረተ የሚለውን ያዙ አብራችሁ። በ1963 ዓመተ ምህረት የት? አዲስ አበባ። ኦኤዩ እንዲመሰረት ከፍተኛ አስተዋጽኦ ያበረከተው የኢትዮጵያ ንጉስ ማን ነው? አጼ ኃይለ ሥላሴ the founding father of ኦኤዩ ወይም ደግሞ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ተብሎ ይጠራል። አጼ ኃይለ ሥላሴ በተለይ በአፍሪካ ሀገራት መካከል የነበረው ሁለት ግሩፕ ካዛብላንካ ግሩፕ እና ሞኖሮቪያ ግሩፕን በማስወገድ እና የአፍሪካ መሪዎችን በማግባባት የአፍሪካ አንድነት ድርጅት አዲስ አበባ ላይ እንዲመሰረት ከፍተኛ የሆነ አስተዋጽኦ አበርክቷል። የተመሰረተውም በስንት ሀገራት ነው? በ32 ኢንዲፔንደንት አፍሪካን ስቴትስ ነው የተመሰረተው። አዲስ አበባ is the headquarter of OAU የኦኤዩ ዋና መቀመጫ አዲስ አበባ ናት። Which of the following has been a major challenge facing post-colonial American economies? Drought, famine, African economies ነው የሚለው። A drought, B famine, C HIV AIDS, D all። ይሄም ቀላል ጥያቄ ነው። ኦል ነው የሚሆነው። አፍሪካ ቻሌንጅ ያደረጋት ሜን ፕሮብለሞች የአፍሪካ ሜን ፕሮብለሞች ምን ናቸው? ድራውት ሲሪየስ ፕሮብለም፣ ፋሜን እንደዚሁ ሌላኛው የአፍሪካ ፕሮብለም ነው። HIV ፓንደሚክ ኢንደሚክ ዲዚዝ ሌላኛው ፕሮብለም ነው። እነዚህ የአፍሪካ ዋና ዋና ፕሮብለሞች ናቸው። Of the following, a major political challenge for many post-colonial African states has been ይህም ተመሳሳይ ነው። አፍሪካ ከነጻነት በኋላ ምን አይነት ፖለቲካል ቻሌንጅ ያጋጠማት ነው? ኤ ፋይቲንግ አጌንስት ኮሎኒያሊዝም፣ ቢ ቢልዲንግ ዲሞክራሲ፣
ሲ neglect of agriculture ዲ failure to maintain their colonial boundaries ይችላል። ከነጻነት በኋላ the post colonial African states major political challenge የሚባለው building democracy ነው። ዴሞክራሲ የመገንባት ችግር ነው። There were a series of coups and counter coups in Africa especially after independence በእርግጥ አፍሪካውያን ኮሎኒያሊዝምን ሰክሰስፉሊ ሪዚስት በማድረግ ለኢንዲፔንደንት በቅተዋል፣ ለነጻነት በቅተዋል። ሆኖም ግን በሂደት ያጋጠማቸው ችግር ምንድነው? ሚሊታሪ ኮፕስ ነው። ሚሊታሪ ኮፕስ፣ ፖለቲካል ኢንስታቢሊቲ ወይም ደግሞ ላክ ኦፍ ዴሞክራሲ was the major problem። 84ኛው in areas of white settled colonies independence was achieved through A violent and armed struggle B peaceful methods C elections D establishing provisional governments ይላል። የዚህ ጥያቄ ደግሞ መልስ የሚሆነው in the areas of white settled colonies ነው የሚለው። እንግዲህ አፍሪካውያን ሁለት አይነት ትግሎችን አካሂደዋል ብለናል። አንደኛው ቫዮለንት ሚንስ ነው፣ ሁለተኛው ደግሞ ነን ቫዮለንት ሚንስ ነው። በሰላማዊ መንገድና በጦርነት ለነጻነታቸው ታግለዋል። እና በነን ቫዮለንት ሚንስ ስትረግል ያደረጉ የአፍሪካ አካባቢዎች ምን የሆኑ አካባቢዎች ናቸው ስንል ዋይት ሴትለር የነበራቸው ናቸው። ዋይት ሴትለር አፍሪካ ውስጥ ካሉ the struggle, the way of struggle was, the liberation struggle was very much difficult. So it was violent and armed የሚለው መልስ ይሆናል ማለት ነው። ነጭ ሰፋሪዎች ካሉ ዋይት ሴትለሮች ካሉ በአፍሪካ ምድር ላይ ላይብሬሽን ስትረግሉ ፎርም ምን አይነት ነው ቢባል it was violent and armed ይሆናል ማለት ነው። ሌላ ደግሞ ዋይት ሴትለሮች ከሌሉ ደግሞ አፍሪካውያን ኢዝሊ ነጻነታቸውን ያገኛሉ ማለት ነው። 85ኛው the anti-colonial struggle for African independence was fundamentally a struggle for የአፍሪካውያን የጸረ ቅኝ አገዛዝ ትግል ለምንድን ነው? ኤ ጀስቲስ ኖ ዳውት ለጀስቲስ ነው፣ ለፍትህ ነው፣ ለእኩልነት ነው። ወርልድ ዶሚናንስ ይሄ አይደለም። በዓለም ላይ የበላይነት ለመያዝ ነው እንዴ? አይደለም። ኢኮኖሚክ ዶሚናንስ ለኢኮኖሚክ የበላይነትም አይደለም። ማርኬት ኮንትሮል ለገበያ ቁጥጥርም አይደለም። ስለዚህ the Africans independence struggle was for the sake of justice or equality. The answer is A. Good. The Back to Africa movement was initiated by ይላል 86ኛው ጥያቄ A ንክሩማ B ጋርቤ C ዱ ቦይስ D ቤምቤላ Oh, there were two prominent Pan-Africanist leaders. These were Marcus Garvey and Du Bois. የፓን አፍሪካኒስት መሪ ሁለት ታላላቅ መሪዎች ነበሩ። ሁለት ታላላቅ የፓን አፍሪካኒዝም አቀንቃኞች ነበሩ። እነዚህ እነማን ናቸው? አንደኛው ጋርቬ ነው፣ ጃማይካን who lived in America. ጃማይካዊና አሜሪካ የሚኖር ፓን አፍሪካኒስት ነው። ሁለተኛው ደግሞ ፋናዋጊ የሚባለው ፓን አፍሪካኒስት ዱቦይስ ነው። the father of pan africanism ይባላል። እንዲያውም ባካሄደው የፓን አፍሪካኒዝም ትግል ባክ ቱ አፍሪካ ሙቭመንት የሚለውን እንቅስቃሴ ሰፖርት የሚያደርገው የትኛው ነው? የጥያቄው መንፈስ ጋርቬ ነው። እንግዲህ regarding the futures of Africa, the two Pan-Africanists have different ideas. ሁለት አይነት ሀሳቦች ኦፖዚት አይዲያዎች አሏቸው የወደፊት የአፍሪካውያን ዕጣ ፈንታ በተመለከተ። ጋርቬ ምንድነው የሚለው? በውጭ ዓለም የሚኖሩ ጥቁሮች ወደ አፍሪካ አህጉር መመለስ አለባቸው ነው የሚለው። ባክ ቱ አፍሪካ ሙቭመንት ዋና ደጋፊ ነው። ዱቦይስ ደግሞ የዚህ ተቃራኒ ነው። the blacks should struggle for their rights wherever they lived ነው የሚለው። ጥቁሮች በሚኖሩበት አካባቢ ለመብታቸው መታገል አለባቸው ነው የሚለው። ስለዚህ ባክ ቱ አፍሪካ ሙቭመንት ደጋፊው ጋርቬ ነው። 87ኛው in 1960 failed COP data had appointed Blanc as head of state.
በአፄ ኃይለ ሥላሴ ላይ የመጀመሪያው ኦፕን ኮፕ ዴታ የተካሄደው መቼ ነው? በ1960 ዓመተ ምህረት ነው። በማን ነው የተካሄደው ቢባል ይሄ የመፈንቅለ መንግስት ሙከራ በማን ይመራል? በመንግስቱ ንዋይና በግርማሜ ንዋይ፣ በሁለቱ ወንድማማቾች። መንግስቱ ንዋይ ማን ነው? ዘ ሄድ ኦፍ ኦር ዘ ኮማንደር ኦፍ ዘ ኢምፔሪያል ቦዲጋርድ። ኢምፔሪያል ቦዲጋርድ ደግሞ የክቡር ዘበኛ የሚባለው ዋና አዛዥ ነው። ዋና አዛዥ ነው። ሶ የክቡር ዘበኛ የሚባለው የኢትዮጵያ ሰራዊት አፄ ኃይለ ሥላሴ ትረስት የሚያደርጉት የሚተማመኑበት ወታደር ነው ማለት ነው። በ1960 ዓመተ ምህረት የመፈንቅለ መንግስት ሙከራ ያደረገው እና እነዚህ የመፈንቅለ መንግስት ሙከራ አድራጊዎች ፕሮፖዛላቸው ምንድን ነው? ይሄ የመፈንቅለ መንግስት ሙከራ ቢሳካ ፕሮፖዝ ያደረጉት ነገር ምንድን ነው? ሄድ ኦፍ ስቴት አድርገው ያሰቡት ማንን ነው? ራስ ምሩ ኃይለ ሥላሴ he was considered to be head of government። ራስ ምሩ ኃይለ ሥላሴ ሄድ ኦፍ ገቨርንመንት አድርገው ነው ያሰቡት። ይሆናል ብለው አስቦታል። ሚካኤል ምሩ አይደለም። አስፋ ወሰን ዘ ኤልደስት ሰን ኦፍ ኢምፐረር ኃይለ ሥላሴ ይሄንን ነው የአፄ ኃይለ ሥላሴን ትልቅ ልጅ አስፋ ወሰንን ሄድ ኦፍ ስቴት ይሆናል ወይም ደግሞ ኮንስቲቱሽናል ሞናርክ ይሆናል ብለው ፕሮፖዝ አድርገው ነበር። ቅሉ ግን አልተሳካላቸውም እንጂ ያልተሳካው ለምንድን ነው ተብሎም ይጠየቃል። የ1960 ዓመተ ምህረት የመፈንቅለ መንግስት ሙከራ ለምን ፌል አደረገ ለሚለው because the COP leaders failed to join other military units such as the Ethiopian National Army። ሌሎች ወታደራዊ ግሩፖችን ከጎናቸው ማሰለፍ አለመቻላቸው፣ ለምሳሌ የኢትዮጵያ ብሔራዊ ኃይል፣ የኢትዮጵያ አየር ኃይልን ማሳተፍ ባለመቻላቸው ይህ የመፈንቅለ መንግስት ሙከራ ፌል አድርጓል። 88ኛው ግሬት ፓትሪዮቲዝም was shown by the Vietnamese people in the war against ይላል። ኤ ፍራንስ፣ ቢ ዩኤስኤ፣ ሲ ብሪቴን፣ ዲ ቻይና። ቪየትናሞች መጀመሪያ ከፈረንሳይ ጋር ተዋግተው ፈረንሳይን አሸንፈዋል። ዲምቢንፉ በሚባል ባትል በ1946 ዓመተ ምህረት በ1954 ዓመተ ምህረት ከዛ በኋላ ሁለቱ ቪየትናም ለሁለት ተከፍላለች። ኖርዝ ቪየትናም እና ሳውዝ ቪየትናም። ኖርዝ ቪየትናም የኮሚኒስት ተከታይ ሆናለች። ሳውዝ ቪየትናም ደግሞ ካፒታሊስት ሆናለች። ከዚህ በኋላ ነው እንግዲህ አሜሪካ ሳውዝ ቪየትናሙን በመደገፍ በቪየትናም የእርስ በርስ ጦርነት ጣልቃ የገባቸው ነው የሚለው። በ1960ዎቹ ጀምሮ እስከ 1970ዎቹ ድረስ አሜሪካ በከፍተኛ ሁኔታ ጦሯን ወደ ቪየትናም በመላክ ለሳውዝ ቪየትናም ከፍተኛ የሆነ ድጋፍ አድርጋለች ነው። በእርግጥም ኖርዝ ቪየትናሞች ማለትም ኮሚኒስቶች they strongly resisted the force of the invasions of አሜሪካ። የአሜሪካን ኃይል ስትሮንግሊ ሬዚስት አድርገዋል። መጨረሻ ላይ ግን ሰክሰስፉል ሆነዋል። ሳውዝ ቪየትናሙን በአሜሪካ የሚደገፈውን ሳውዝ ቪየትናሙን በማሸነፍ ቪየትናምን ዩኒፋይድ ቪየትናም ማድረግ ችሏል። የተዋሃደች ቪየትናም መፍጠር ችሏል። መቼ? በ1975 ዓመተ ምህረት። ስለዚህ አጌንስት ማን ነው? አጌንስት ዩኤስኤ ነው ማለት ነው። ቢ ነው መልሱ ማለት ነው። በጣም ጥሩ። አመሰግናለሁ ተማሪዎች ከኔ ጋር ስለሆናችሁ አብራችሁን ቀጥሉ። 89ኛው ጥያቄ ዘ ማርሻል ፕላን ሄልፕድ ዘ ኢኮኖሚክ ሪከቨሪ ኦፍ ይላል። ኤ ዌስተርን ዩሮፕ፣ ቢ ኢስተርን ዩሮፕ፣ ሲ አፍሪካ፣ ዲ ሳውዝ አሜሪካ ይላል። የትኛው ይመስላችኋል? ማርሻል ፕላን ምንድን ነው? ኮንሰፕቱን ተረዱት። ማርሻል ፕላን ማለት ጆርጅ ማርሻል ማለት የአሜሪካ ሴክሬታሪ ጄኔራል የነበረ ሰው ነው። የአሜሪካ ዋና ጸሐፊ የነበረ ሰው ነው። ይሄ ማርሻል ፕላን ሲባል ደግሞ የማርሻል እቅድ እንደማለት። ይሄ እቅድ ምንድነው? ዋናው ዓላማው ከሁለተኛ ዓለም ጦርነት በኋላ የምዕራብ አውሮፓን ኢኮኖሚ ሪከቨር ለማድረግ ስትሬንግዝ ለማድረግ አሜሪካ የነደፈችው የኢኮኖሚ የድጋፍ እቅድ ነው። እንግዲህ በዚህ እቅድ አሜሪካ ብዙ ቢሊዮን ዶላር ለአውሮፓ በመስጠት የአውሮፓን ኢኮኖሚ ሪከቨር ማድረግ ችላለች። እንደገና እንዲያንሰራራ እንደገና ማጠንከር ችላለች ማለት ነው። ባጭሩ የአውሮፓን ኢኮኖሚ ሪቢውድ ለማድረግ የታቀደ የአሜሪካ እቅድ ማርሻል ፕላን ይባላል። ማርሻል ፕላን የትኛውን አውሮፓ አካባቢ ነው? ዌስተርን ዩሮፕ ነው። ኢስተርኑማ የኮሚኒስት ተከታይ ነው። ኢስተርኑ የኮሚኒስት ተከታይ ነው።
ዘ ኢትዮጵያን ፓትሪዮቲክ ሬዚስታንስ ዋዝ ስትሮንግ ኢን እንግዲህ በ3536 ዓመተ ምህረት ፋሽስት ኢጣሊ ኢትዮጵያን ከወረረ በኋላ ዜር ዋዝ ሬዚስታንስ አጌንስት ፋሽስት ኢጣሊ። ኢትዮጵያውያን አርበኞች አሚን ብለው አልተቀበሉም። በዱር በገደሉ በጫካው ከፍተኛ የሆነ ትግል እያካሄዱ ነበር ነው። ይሄ የአርበኞች ትግል ለ5 ዓመታት ያክል ቆይቷል። ይሄ ለ5 ዓመታት የቆየው የአርበኞች ትግል ስትሮንግ የነበረው በተለየ ሁኔታ በተለይ ጎጃም፣ ጎንደር እና ሸዋ ላይ ነው። ስለዚህ ከተጠቀሱት አካባቢዎች በጣም ስትሮንግ የነበረው ጎንደር ላይ ነው ማለት ነው። ዲ ይሆናል ማለት ነው። በእርግጥ በመላው ዓለም ነበር ተቃውሞው። ሆኖም ግን እነዚህ አካባቢዎች ላይ ስትሮንግ ነበር ነው። ኢን 1935 ኢታሊ ኢንቬድ ኢትዮጵያ ቱ ለምንድን ነው በ1935 ዓመተ ምህረት ኢጣሊ ኢትዮጵያን የወረረችው? ኤ ሪቬንጅ ዘ ዲፊት ኦፍ አት አድዋ፣ ቢ ኮሎናይዝ ኢትዮጵያ፣ ሲ ፔኒሽ ኢትዮጵያ ፎር ዘ ወልወል ኢንሲደንት፣ ዲ ኦል ኦፍ ዚ አበብ። አዎ ሶስቱም ግንኙነት አላቸው። ከምንም በላይ ሜን ፋክተሩ የአድዋን ጠባሳ የአድዋን ጦርነት ሽንፈት ለመበቀል ነው። ከ40 ዓመት በኋላ ሞሶሎኒ የኢጣሊን ግሬትነስ ሪስቶር ማድረግ ስላለበት የሮምን ግሬትነስ እንደገና መልሶ እንዲያንሰራራ ማድረግ ስላለበት የአድዋን ጦርነት በመበቀል ኢትዮጵያን በመበቀል የአድዋን ሽንፈት በኢትዮጵያ ላይ በመበቀል የታሪክ ጠባሳውን ኢሬዝ ማድረግ ይፈልጋል፣ ማጥፋት ይፈልጋል። በዛ ምክንያት ነው እና ይሄንን ደግሞ ለማድረግ እንደ ሰበብ የተጠቀመው ምክንያት ምንድነው? የወልወል ክስተት ነው። ወልወል ክስተት ምንድነው? የሁለቱ ኃይሎች ወልወል የሚባል ቦታ ላይ ክላሽ ያደረጉበት ኢንሲደንት ነው፣ ክስተት ነው። ማለትም የኢትዮጵያ ወታደርና የኢጣሊ ወታደር ሶስቱንም ተጠቅመዋል። ኢትዮጵያንም ኮሎናይዝ ማድረግ ይፈልጋል። ስለዚህ ሶስቱም ግንኙነት አላቸው። ኦል ኦፍ ዘ አበብ ነው መልስ ይሆናል። በጣም ጥሩ። ፈጠን እያልን እንስራው። which one of the following does not belong to the group? A ብሪቴን፣ ቢ ፍራንስ፣ ሲ ራሽያ፣ ዲ ጀርመን። ይሄ ደግሞ ኢን ተርምስ ኦፍ ፈረስት ወርልድ ዋር ነው። ከአንደኛ ዓለም ጦርነት ጋር አያይዞ ነው እዚህ ጋር ለመጠየቅ የተፈለገው። ብሪቴን፣ ፍራንስ፣ ራሽያ እነዚህ የትሪፕል ኢንቴንት ሜምበር ናቸው። እንግዲህ የሁለተኛው የዓለም ጦርነት አንደኛው ዓለም ጦርነት ከመቀስቀሱ በፊት ሁለት ታላላቅ ሚሊታሪ አሊያንሶች ተመስርተዋል፣ ወታደራዊ ግሩፖች ተመስርተዋል። አንደኛው ትሪፕል አሊያንስ የሚባለው ነው። ሁለተኛው ደግሞ ትሪፕል ኢንቴንት የሚባለው ነው። ትሪፕል ኢንቴንት የሚባለው ለማን ይይዛል? ፍራንስ፣ ብሪቴንና ራሽያን ይዛል። ትሪፕል አሊያንስ ደግሞ ጀርመኒ፣ አውስትሪያ ሃንጋሪና ኢታሊን ይዛል ማለት ነው። ስለዚህ ከግሩፑ ለየት ያለችው ማናት? ጀርመን ናት። የትሪፕል አሊያንስ ሜምበር ናት። ስለዚህ ዲ መልስ ይሆናል ማለት ነው። ጥሩ። ዘ ላስት ኢሚር ኦፍ ሀረር ዋዝ ኤ አባ መጋል፣ ቢ አብዱላሂ፣ ሲ ኩምሳ፣ ዲ ጦና። በነገራችን ላይ የሀረር ሩለሮች ታይትላቸው ምን ይባላል? ኢሚር ይባላል። የመጨረሻው የሀረር ኢሚር ሩለር ማን ይባላል? ኢሚር አብዱላሂ። እንግዲህ ሀረር ከ1875 ዓመተ ምህረት ጀምሮ እስከ 1885 ዓመተ ምህረት ድረስ በግብጽ ቁጥጥር ስር ቆይታለች ለ10 ዓመታት ያክል። በ1885 ዓመተ ምህረት ከግብጽ አገዛዝ ነጻ ስትወጣ ኢሚር አብዱላሂ ሂ ቢኬም ዘ ሊደር ኦፍ ሀረር፣ የሀረር መሪ መሆን ችሏል ነው። ቅሉ ግን ብዙም ሳይቆይ ኢሚር አብዱላሂ የመጨረሻው የሀረር ኢሚር በሚኒሊክ ኦፍ ሸዋ ዲፊት ተደርጓል። አትስ ባትል ኦፍ ጨለንቆ ላይ መቼ? በ1887 ዓመተ ምህረት። ከዛ በኋላ ሀረር ቢኬም ፓርት ኤንድ ፓርሴል ኦፍ ሚኒሊክስ ኤምፓየር፣ የሚኒሊክ ግዛት አካል መሆን ችላለች ማለት ነው። መልካም። 94ኛው ጥያቄ መሐዲስ ሱዳን was interested in ይላል። ኤ ስፕሪዲንግ እስላም ኢንቱ ዘ ኒው ቴሪቶሪስ፣ ቢ ዘ ኮንኬስት ኦፍ ኦል አፍሪካ፣ ሲ ኮንትሮሊንግ መካ ኤንድ መዲና፣ ዲ ኦኪፓይንግ ኢጂፕት ይላል። ይሄ መሐዲስት ሙቭመንት የሚባለው እንቅስቃሴ በሱዳን ምንድን ነው? ኢት ዋዝ ኢስላሚክ ሪቫይቫሊስት ሙቭመንት ነው።
የእስልምና እምነትን ሪቫይቭ ለማድረግ የሚካሄድ እንቅስቃሴ ነው። it had both political objectives and religious objectives. religiously እስልምና እምነት እንደገና ሪቫይቭ ለማድረግ እንደገና ደግሞ ፖለቲካሊ የውጭ ተጽዕኖን የብሪቲሾችን ተጽዕኖ ለማስቀረት ለማስወገድ ይንቀሳቀስ የነበረ ግሩፕ ነው ይሄ ማህዲስት ሙቭመንት የሚባለው ስለዚህ ከዚህ ጋር የሚገናኘው የትኛው ነው? ስፕሪዲንግ እስላም ኢንቱ ዘ ኒው ቴሪተሪስ የሚለው መልስ ይሆናል ማለት ነው። The collaborationist government of France set up after its capitulation to Hitler, which took its name from the seat of its power, was ይላል። ሉክ በሁለተኛ ዓለም ጦርነት ወቅት በ1941 ዓመተ ምህረት ፈረንሳይ በናዚ ፓርቲ በሂትለር ኦኩፓይ ተይዛለች እና ጀርመን በዋናነት የትኛውን የፈረንሳይ አካባቢ ነው ያዘች ስንል የሰሜን ፈረንሳይን በደቡብ ፈረንሳይ ቤዚካሊ የጀርመኖች ተገዥ የሆነ ፒፕድ ገቨርንመንት በጀርመኖች የሚዘወር የአሽንጉሊት መንግስት ተመስርቷል። ይሄ የአሽንጉሊት መንግስት የተመሰረተው የት ነው? ደቡብ ፈረንሳይ በተለይ ቪቺ የምትባለው ከተማ ላይ ነው። በማን ይመራል? በማርሻል ፒቴን ይመራል። ሶ ቪቼ የሚለው መልስ ይሆናል ማለት ነው። ቪቼ ላይ ነው ኮላቦሬሽኒስት ገቨርንመንት ኦፍ ፍራንስ ለጀርመን ኮላቦሬሽኒስት የሆነ ተባባሪ የሆነ መንግስት የተመሰረተው ቪቼ የምትባለዋ የፈረንሳይ ከተማ ላይ ነው ማለት ነው። 96 ደርሰናል። ዲዩሪንግ ዘ ኮሪያን ዋር ኢትዮጵያ ኤ took the side of North Korea. B sent her troops to serve under United Nations organization. C failed to meet her international obligations. D none of the above ይላል። የኮሪያ ጦርነት ከመቼ እስከ መቼ? ከ1950 እስከ 1953 ዓመተ ምህረት ምን ሲሆን ነው የኮሪያ ጦርነት የተቀሰቀሰው? ሰሜን ኮሪያ ደቡብ ኮሪያን ስትወር። በዚህ ጊዜ ዩናይትድ ኔሽን እና አሜሪካ ድጋፍ ያደረጉ ለማን ነው? ለደቡብ ኮሪያ። ምክንያቱም ዩናይትድ ኔሽን ዋና ዓላማ ወራሪ ሀገራትን ማስቀረት ነው። ተወራሪዎችን መከላከል ነው። የተወረሩ ሀገራትን መታደግ ነው። ፎርዛ ማለት ሰው ሰሜን ኮሪያ ወራሪ ስለነበረች ለደቡብ ኮሪያ ድጋፍ አድርጓል ዩናይትድ ኔሽን። የዓለምን ደህንነት ለማስጠበቅ ኢትዮጵያም በአፄ ኃይለ ሥላሴ ዘመነ መንግስት ወታደሯን ወደ ደቡብ ኮሪያ ልካለች ነው የሚለው። ዩናይትድ ኔሽን በመደገፍ ዩናይትድ ኔሽን አባል ስለነበረች በተለይ ይሄ ወታደር ማን ይባላል? ከክቡር ዘበኛ ከሚባሉት ወታደር የተውጣጣ ነው። ቃኘው ባትሊዮን ይባላል። የቃኘው ሻለቃ ይባላል። ኢትዮጵያ took the side of North Korea አይደለም sent her troops to serve under the United Nations organization. ዩናይትድ ኔሽን ለመደገፍ ወይም ደግሞ ሳውዝ ኮሪያን ለመደገፍ ወታደሯን ልካለች የሚለው መልስ ይሆናል። መልሱ ቢ ነው። 97ኛው ጥያቄ አንደርስታንዲንግ ስኪልስ ኤንድ ፊሎሶፊስ ዲቨሎፕድ ባይ ሶሳይቲስ ዊዝ ሎንግ ሂስትሪስ ኦፍ ኢንተራክሽን ዊዝ ዜር ናቹራል ሰራውንዲንግ ኢዝ ሳይንስ፣ ፊሎሶፊ፣ ኢንዲጂነስ ናውሌጅ፣ ቲዮሪ። ኢንዲጂነስ ናውሌጅ refers to understanding skills and philosophies developed by societies with long histories of interaction with their natural environment. ስለዚህ መልሱ ሲ ይሆናል ማለት ነው። which one of the following people are known for their traditional family planning methods? ጉሙዝ፣ ኦሮሞ፣ ሰርማ፣ አፋር። የዚህ ጥያቄ ደግሞ በትራዲሽናል ፋሚሊ ፕላኒንግ ሜትድ የታወቁ ማህበረሰቦች የትኞቹ ናቸው ነው የሚለው። ሶርማ ፒፕል ነው። በደቡብ ምዕራብ ኢትዮጵያ ሶርማ የሚባሉ ህዝቦች በቤተሰብ ምጣኔ ስርዓታቸው በጣም የታወቁ ናቸው። ሌላው የትኛው አካባቢ በምን ይታወቃል የሚለውንም አብራችሁ አንደርስታንድ አድርጉ። ለምሳሌ
ኮንሶዎች በቴራሲ ይታወቃሉ፣ በእርከን ስራ። ዶርዜዎች በዌቪንግ በሽመና ይታወቃሉ። ጉሙዞች ደግሞ በሽፍቲንግ ካልቲቬሽን እና በናቹራል ሪሶርስ ማኔጅመንት ይታወቃሉ። አፋሮች እንደዚሁ በዳጉ ኢንፎርሜሽን ኤክስቼንጅ ሲስተማችን ይታወቃሉ። 99ኛው ላይ ደርሰናል። which one of the following is intangible heritage? የትኛው ሄሪቴጅ ነው ታንጂብል፣ የትኛው ነው ኢንታንጂብል የሚለውንም ለዩ። ሄሪቴጅ በሁለት እንደሚከፈል አይተናል። የሚዳሰስ ታንጂብል እና የማይዳሰስ ኢንታንጂብል ተብሎ። አለጃሽ ሞስኪው this is no doubt tangible። ጀማ አባጅፋርስ ፓላስ ይህም ታንጂብል ነው። አሸንዳ the ceremony, the practice by girls in North ኢትዮጵያ በሰሜን ኢትዮጵያ ወጣቶች ሴቶች የሚያከብሩት ሴረሞኒ ነው፣ ፌስቲቫል ነው። ስለዚህ ይሄ የማይዳሰስ ነው ማለት ነው። ኩምሳ ሞረዳ ፓላስ የሚዳሰስ ነው። ስለዚህ መልሱ ሲ ነው የሚሆነው። በጣም ጥሩ። ሂልሳይድ ትሬሲንግ ኤንድ ባንዲንግ ኢዝ ትራዲሽናል ናውሌጅ ኦፍ ዘ ፒፕል ኦፍ ይላል። ቅድም ተናግሬዋለሁ። እነማን ናችሁ በሂልሳይድ ቴራሲንግ እና በባንዲንግ የሚታወቁት? ኮንሶዎች አይደሉ? ኮንሶዎች። አዎ ኮንሶ they are known in terracing and banding, especially to preserve to keep soil erosion ለመከላከል ይሄን ሲስተም ይጠቀማሉ እና ይሄ it's recorded as ወርልድ ሄሪቴጅ የዓለም ቅርስ ተደርጎ ተመዝግቧል። የኮንሶ የእርከን ስራ ጥበብ በጣም ጥሩ። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ያው መቼም በየጊዜው እንዳልጨቀጭቃችሁ ሰጋለሁ እንጂ ይህን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ስለነበረን ጊዜ አመሰግናለሁ። ቻው